አሴር አንተስ ምን ነው ዝም አልክ? ምን ልበል? አምሮብሻል ወይም አላማረብሽም አትለኝ? እኔ እንጃ አምሮብሻል መሰለኝ። እንዴ አላየኸኝም እኮ አሴር። ማየት ይሻላል። እና ታዲያ ንገረኛ። ምን ነው አንዬ አታውቂውም እንዴ? ውሸት እንደማልወድ ነግሬኝ ነበር። አዎ አስታውሳለሁ። አሁንም ቢሆን እየነገርኩ ያለሁት እውነት የለውም። አንተን ሳይ ነው ደስተኛ መሆን። ይህንን ደስታዬን ደግሞ ማጣት አልፈልግም። ይሄ ግን የሀና ምግብ አይደለም። እንዴት? ይህን ምግብ ሀና እንዳልሰራችሁ በጣም እርግጠኛ ነኝ። አንተ እንዴት አወቅ? የሀናን እጅማ ጠንቅቄ አውቀዋለሁ። አልተሳሳትኩም አይደል ፋዘር? መሳሳትስ አልተሳሳትክም። እና ማን ነው የሰራው? ያው እኔ ነኛ። ሌላ ማን ይሰራል? አረ ውሸት በትልቅ ሰው አያምርም። ፋኖስዬ፣ ለመጀመሪያ ጊዜ ሚስቴ ጥላኝ ከሄደች በኋላ የተመኘኋት ሴት አንቺ ነሽ። ስለዚህ ደግሞ አንቺን ዝም ብዬ ቤቴ ማስገባት አልፈልግም። ባህሌን ማክበር እፈልጋለሁ። ከዛ በላይ ግን አንቺን ማክበር። እሺ ተስማማችሁ? ባንስማማስ ምን አማራጭ አለን? ምን አባታችሁ ልታመጡ ነው? ድሮስ ባትስማሙ። ሙሽራይ እያላችሁ ጨርሱት እናንተ። ሊያገባ ነው። ማግባት ብቻ ሳይሆን ደግሞ ሚዜዎቹ እነ ልበለው ጋይስ እነ ተምቹ እነ ሀሴ ወይኔ በላቸው ማለት አሁን ነው። መሸሻ አሁን ነው። አቶ ኖላዊ ይመቻቸው። በቃ የመቼ ነው የተመቹኝ። የመቼ ማለት ነው ልጆቹን ሽምግልና ማቆም በቃ የመቼ። እኔ እንግዲህ ምን እንደሚሉ በቃ እኔ ለማየት በጣም ጓጉቻለሁ እውነት ለመናገር። እስኪ እንግዲህ እንደው እዚያ ያድርሰን። ያው ገና ነው። በቀጣዩ ክፍል ያው ገና ይማራሉ። ከዛ በኋላ ነው ሽምግልና የሚሄዱት። ገና ነው ሽምግልናው። ግን እንደው እነሱ ሽምግልና ሄደው ምን እንደሚሉ ለማየት በጣም ጓጉቻለሁ። ዋው ትላንት የነበረው ክፍል አሪፍ ነበር አይደለ? እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦቿ ማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቪዲዮ እየተርገበገበባችሁ ከሆነ ላይት በደንብ እየታየ አይደለም። መብራት ሰፈራችን ላይ ተነቃቅላለች ምናምን ኮሪደር ነው እና ሲያስተካክሏት በደንብ አላስተካከሏትም። በቃ ዛሬ እንደሆነው ታሳድራችሁ ብላው ነው መሰለኝ፣ ወይም ደግሞ ዛሬ እንደ ሆቴል ዲም ላይት ይሆንላችሁ ምናምን ብለዋል መሰለኝ እና በልጅ ድርግም ነው የምትለው። በደንብ አትበራም እንደገና ቀጥ ብላ አትበራም። በደንብ በርታ እንኳን ቢሆን ወይም ደግሞ ምንድን ነው የሚባለው ጋይዝ፣ በደንብ ሳትበራ እንኳን ቀጥ ብላ በቃ ባለችበት ብትበራ እንኳን አሪፍ ነበረ። ግን ከዛም ትቀንሳለች ከፍም ትላለች እና ኤልኢዲ ላይት ሆናብናለች። ብቻ ያው እንድትረዱ ነው እሺ፣ እንዳይረብሻችሁ በሚለው ነው። ያው ብዙም አልቆይም፣ ምክንያቱም በዚህ ሁኔታ ውስጥ ከእናንተ ጋር ትንሽ ይከብዳል። ግን ትንሽ እንጫወት እስኪ። ሰላምዬና ምናሴ ይመቻችሁ። በትላንትናው ክፍል በቃ ተመችቶኛል። ልጅቷን እዛው ጠብቆ ለፖሊስ ደውሎ ፖሊስ ማስያዛቸው በጣም ተመችቶኛል። እኔ እንደዚህ በቀላሉ ትሰጣችኋለች የሚል ሀሳብ የለኝም ብዬ ነበር ከዚህ በፊትም ሪከመንድ ያደረግኳችሁ። እሱ ብቻ ሳይሆን ቪዲዮውን በቀላሉ ይገኛል የሚል ሀሳብ የለኝም ብዬ አውርቻችሁ ነበር። አሁንም መታሰሯን ያየ ነው እንጂ ቪዲዮውን ስልኳ ላይ እንዳለ አላየንም ጋይስ። ወይ አጥፍታው ሊሆን ይችላል፣ ወይ ደብቀው ሊሆን ይችላል፣ ወይ ሸሽጋው ሊሆን ይችላል። ምክንያቱም እራሷንም ስለሚያስጠይቃት ማለት ነው ያ ጉዳይ። ስለዚህ እች ልጅ ተጸጽታ ምናምን የሆነ ነገር ከሆነ በኋላ ነው ቪዲዮ ሊያገኙት የሚችሉት እንጂ እንደዚህ በቀላሉ ይገኛል ብዬ አላስብም። ያው ባለፈውም ይህንን ነገር አንስቼው ነበረ። እንግዲህ ብቻ ትክክል ነበርን። ላይክ ይገባናል። ላይክ እያደረጋችሁ ዞሮ ሰላምና ምናሴ በቃ አደነኳችሁ እናንተ። ሪስፔክት የምሬን። ሌላኛው ሳንጠብቀው የተከሰተው ነገር አሴርና ተምቹ ወደ ቤት መመለሳቸው ነው። ማለትም እነ ኖላዊ ጋር አባታቸው ጋር መመለሳቸው በጣም አስደስቶኛል። ግን የተመለሱበት መንገድ ምንድን ነው? አላማው ምንድን ነው? አልገባኝም። እሱ ነገር ቢያሳዩን አሪፍ ነው ብዬ አስባለሁ። ያው እንግዲህ እኔ እንደሚመስለኝ ከሆነ ነገሮችን ፊት ለፊት ሆኖ ለመጋፈጥ እንዲሁም ደግሞ ሀናን እንደሚወዳት ፊት ለፊት ሆኖ ማሳየት የተሻለ ነው ብሎ አስበው ነው ብዬ ነው ማስበው እና እንደዛ ነው የተረዳሁት። እስኪ እንግዲህ በቀጣይ ክፍል የምናየው ይሆናል። ከሀና ጋራም ተገናኝተዋል፣ ግን ሽኩርምሜ የተጫወቱ ነው። ሀናስ ግን ምን አስባ ነው ጋይስ? ሰላም አትለኝም? አሴር አላማረብኝም? ምን ለማለት ፈልገሽ ነው? ሀኒቸው ምንድን ነው አላማሽ? ኧረ ተውን በፈጠራችሁ መብራት ኃይሎች ተውን እንዴት ተውን። ኧረ እኛ ዲም ላይ ታንፈልግም። በቃ እንደዚሁ ይበቃናል።
ኧረ እቄን እንዳታቃጥሉ ተው። እንዲህ አላበዛችሁትም? እንዲ አሁንስ የምሬን እኮ ነው። አማረሩ። ሀናም እንደዚህ ነው የሆነችብኝ። የምሬን እኮ ነው። ምን አስበሽ ነው ሀና? ኧረ ሀና ሌላ ታሪክ ውስጥ ገብታለች ጋይስ። እውነቴን ነው። ሌላ ታሪክ ውስጥ ሌላ ሌቭል ውስጥ ነው ያለችው። ዋው! አሁን በአሪፉ መጣች። መብራታችን አሁን በአሪፉ መጣች። ከዚህ በኋላ ካልወረደች ጥሩ ነው። አሪፍ እንንቀሳቀሳለን። አሪፍ ነው። እንደዚህ ሲበራ ጥሩ ነው። አሁን አላምንም ጋይስ። አሁን ቆንጆ፣ አሁን ሸበላ ሆንኩባችሁ። መብራት ከሌለ እኮ ሁሉ ነገር እኮ አያምርም ጋይስ። ፊልተር በሉት መብራት ለካሜራ። መብራት ከሌለ ቻው በቃ ቼልሲ ጋይስ። ደባሪ ነው የሚሆነው መብራት ከሌለ እና እስኪ ተረጋጋ። ቻርጅ ለሰካ ነበረ ግን ተረጋጋ። ቆይ ትንሽ ተረጋጋ፣ እንጠብቃት። አላምናትም እኮ ትሄዳለች። እየቀነሰች ነው አለም። እና ለማንኛውም ሀና ያሰበችው ነገር እኔ ምንም አልተረዳሁትም። እውነት ለመናገር ከቻላችሁ አስረዱኝ። ከዛ ውጭ ደግሞ ሀና ለእንትና ያደረገችው ነገር ማነው ለኤላ ወለየው ያለችው ምክንያት አልገባኝም። እሱ ምክንያት እሱን እንደሱ ካለችው አሲርን ስለምንድን ነው እንደዚህ ያለችው? አሲርን ቀድመ ስላልነገርከኝ ነው ምናምን አይነት ነገር ነው አይደል ያወራችው። ስላላወቅኩ ነው ተምቹንም ጠይቄ ነበር፣ አንተንም ጠይቄ ነበር፣ ዝም ስላልከኝ ነው አለችው። ኤላን ደግሞ ያለችው አንተ ከጎኔ ስላልነበርክ ነው አለችው። እንደዛ ካለችው አሲር ከጎኗ ነበረ። ለምን አሲርን አልወደደም? ገብቷችኋል? የሆነ የሚጋጭ የሆነ የሚተሳሰር ሀሳብ አለና ትንሽ ከበድ ያለ ሀሳብ ሆኖብኛል እንደ እውነቱ። ብቻ ያለውን ነገር እስኪ አብረን የምናየው ይሆናል። ከዛ ውጭ የተለየ ነገር አልነበረም በትላንትናው ክፍል። በስተመጨረሻ ላይ እንደው ፋዘር አስደሰቱን ሰርግ እንዳለና እንግዲህ ሽምግልና እንደሚልካቸው አውርቷል። እንግዲህ በቀጣይ ክፍል ሀሁ ይማራሉ ማለት ነው። ሀሁ ስላችሁ የሽምግልናውን ሀሁ ይማራሉ ልጆቹ። እስኪ እንግዲህ ያለውን ነገር አብረን እናያለን። በቀጣይ ክፍል አሪፍ ነገር ይኖራል ብዬ አስባለሁ። ሻል ያለ ነገር እናያለን ብዬ ነው የማስበው። ሜይ ቢ ሜላትም በቀጣይ ክፍል ልትፈታ ትችላለች። እንደው ምናልባት ነገሩን ማግነን ካልፈለጉ ያው ሜላትም በነፃ ሊለቋት ይችላሉ። ነገር ግን እንደዚህ በቀላሉ ትወጣለች ብዬ ሀሳቡ የለኝም። ምክንያቱም ልጅቷ ቪዲዮን ደብቀው ሊሆን ይችላል። እንዲሁም ደግሞ እውነቱን ላለመናገር ፈቃደኛ ላትሆን ትችላለች። ያ ነገር ስላለ ነው እንደዚህ ያልኳችሁ። ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል። እዚህ ጋር ይበቃኛል። መብራቷም እየረበሸች ነው። ሌላ አንድ ድራማ ደግሞ ሪከርድ ማደርገው አለ። ሳጠፋ ሪከርድ ልደረግና ኤዲት ማድረጉን እንድናስብበት ማለት ነው። ሰው እስኪ እዚህ ጋር ይብቃን። ሀረግ ኖላዊ እዚህ ጋር ይብቃል። ለማንኛውም በጣም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ፒስ። ሀኒቾ እዝራን ትታ ወደ ወለዮ ሄዳለች። ኤላ ወለዮ ጋር ሮጣ ሄዳለች። ምን ሊፈጠር ይችላል? እንዴት ነው ነገሩ? ወዴት እየሄደ ነው ጋይስ? ተረድታችሁታል? ለሀና እንዴት ነው? በቃ ተቅበዘበዘች እኮ ልጅቷ። አንዴዛ ግራ ገባን እኮ። እሷም ግራ ገብቷት እኛን ግራ ጋባችን። ኧረ ተይ ሀና እባክሽ ወስኝ የሆነ ሰው ላይ እንዲህ ምንድን ነው እሱ? እኛሽ ምን እናድርግ እንዴ ጋይዝ? ግራ ገባን፣ ተጋባን። እንዴት ናችሁ ውዴ ኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ ማውረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ምናልባት ዛሬ ትንሽ ቀዝቀዝ ካልኩባችሁ ያው ትንሽ ማርኮኛል፣ ለዛ ነው ድምፅ ቀዝቀዝ ያለው። ብዙ ደቂቃም አልቆይም። ብቻ ያለውን ነገር የተወሰነ እናወራለን። ኖላዊ ትላንት በነበረው ክፍል አሪፍ ነበር፣ ግን ያው ምንም ደስ የሚል ነገር አልነበረም። እውነት ለመናገር ያው አለ አይደለ ዝም ብሎ ሳቢ ያልሆነ አይነት ክፍል ነበረ። እረፍት ላይ ናቸው ብላችሁ አስቡት። ትንሽ ሳቢ የነበረው መጨረሻ አካባቢ ላይ ሀና እዝራን ትታ መሄዷ ነው፣ ወደ ኤላ ጋር መሄዷ ነው። ኤላ ለምንድን ነው የጠራት? ምን ታስባላችሁ? ምን ሊላስስ ነው የጠራት? እኔ እርግጠኛ ሆኜ የምነግራችሁ እንግዲህ ያው የከፋ ነገር ይናገራታል ብዬ አላስብም። ጆሮ ያለውን ነገር ሊነግራት ነው ብዬ ነው የማስበው። ጆሮ ብዙ ጥሩ ነገር መክሮታል እና እሱን ነገር ሊያወራ ነው የሚሆነው እንጂ ሌላ የተለየ ነገር ይኖራል ብዬ አላስብም። ነገር ግን እዝራ ሊከተላት ይችላል። ገብቷችኋል አይደለ? በጣም ቸኩላ ምናምን ስለሆነ የወጣችሁ ቻውም አላለችው ምንም አላለችው። እዝራ ምን ሆና ነው ምን ተፈጥሮ ነው ብሎ ለእሷ በማሰብ ሲከተላት እሷ ከሌላ ወንድ ጋር ተገናኝታ ምናምን ያይና ደግሞ የእዝራ ልብ ይሰበራል። እንደዚህ አይነት ነገር ልናይ እንችላለን ማለት ነው። እንደዚህ አይነት ነገር ይፈጠራል ብዬ ነው የማስበው። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ትላንት ጆሮ በጣም አሳዘነኝ እውነት ለመናገር። አሴር በቃ የመጨረሻ መልካም ሰው የራሱን ደብቆ የራሱን ሸሽጎ ከራስ በላይ ለሰው
ማሰብ ማለት ትልቅነትን ነው የሚያሳይ ብዬ ነው ማሰብ። ማንም ሁሉም ሰው ቅድሚያ ለራስ ነው። ደግሞ እንደዚህ በፍቅር ጉዳይ በምትወዳት ልጅ ማንም ሰው እንደዚህ ብሎ አይመክርህም። ማንም ሰው የምሬ ነው። እንደውም ከቻልክ እሱን ማስወገድ ነው። እንደውም ከቻልክ እሷ እኮ እንደዚህ ብለህ እሷን እንዲጠላት ማድረግ ነው እንጂ እንደዚህ ማቀራረብ ጭራሽ አይታሰብም። እና ጆሮ ላይ ያየነው ነገር በቃ እውነት ከልብ ሀኒቾ እንደሚወዳት ማየት ችያለሁ እኔ እና እሱ ነገሩ በጣም ተመችቶኛል። ከዛ ውጭ ደግሞ እርግብ ተምቹን አለች። በቃ አይ እርግብ ግን እኔ እንጃ ከተምቹ ጋር ይሆንላታል ብዬ አላስብም። እኔ እንደዛ ባይሆንም ደስ ይለኛል። ምክንያቱም ድንብላልና ተምቹ አንድ ላይ ቢሆኑ በጣም ደስ የሚለኝ እውነት ለመናገር። ምክንያቱም ከዚህ በፊትም ተናግሬያለሁ፣ በጣም የማይሆን አይነት ንግግር ተናግራለች እርግብና እሱ ነገሩ በጣም አሳዝኖኛል። ሰው ድጋሚ ከእሷ ጋር ይሆናል የሚል ሀሳብ የለኝም፣ ግን ያው ያፈቅራታል። ድንብላል ደግሞ በዚህ በኩል ጆፊ ጥላለች። እንዴት እንደሚሆን እንግዲህ ያለውን ነገር አብረን እናያለን ወደፊት። ፋዘርዬ ትላንት አልነበሩም። ፋዘርዬ ቢኖሩ እንደ ትላንት ደመቅ ይላል ብዬ አስባለሁ። ምክንያቱም አዲሱ ፍቅረኛ ዋጋ ምናምን ያለውን ነገር ብናይ ጥሩ ነው ብዬ አስባለሁ። ምክንያቱም ከዚህ ቀደም በነበሩ ክፍሎች ላይ በቃ እሱ በቃ ፈታ አድርገውናል። በተለይ ከእሷ ጋር ምናምን ብቻ አሪፍ ነበረ ከሞላ ጎደል የትናንትናውም ክፍል። ልጆቹም ሄደው ልጅቷን ለማግኘት መረጃውን ለመቀበል ምናምን እያሰቡ ነበረ። ነገር ግን ያው ከዚህ ቀደም ተናግሬያለሁ፣ እንደዚህ በቀላሉ መረጃውን አያገኙትም ብያቸዋለሁ። ያ ነገር እየተፈጠረ ነው። እስኪ እንግዲህ የምናየው ይሆናል። ምናልባት ቀጣይ ክፍል ላይ መረጃውን የሚያገኙበት ነገር ሊፈጠር ይችላል። ነገር ግን ከዚህ ቀደም ተናግሬያለሁ፣ ጠላቶቹ ይህንን ነገር ሳያውቁ አይቀሩም ብያለሁ። ምክንያቱም እንደተቀረጸ ቪዲዮ ምናምን ወይ የሆነ ነገር ሰምተዋል ወይም ደግሞ ልጁ ራሱ አይቷል ቪዲዮ እንደተያዘበት እና ልጅቷን ሊያግቱ ወይም ደግሞ የሆነ ነገር ሊያደርጓት ይችላሉ። እንደዚ አይነትንም ነገር ይፈጠራል የሚል ሀሳብ አለኝ። ከዛ ውጭ እንግዲህ በቀጣይ ክፍል ትንሽ የሆነ አሳዛኝ አይነት ነገሮችን ልናይ እንችላለን። በተለይ ሀና ጋር የሆነ ድብርት አይነት ነገር ይሄ በቃ እንትን ማለት ገብቷቸዋል አይደለ? ከዚህም የሚያስጨንቃት በጣም ብዙ ሰው አለና ከዛ ጭንቀት ውስጥ ሆና የምናያት ይመስለኛል። እሱ ያ ጭንቀት መጣ ማለት ደግሞ አሴር እንድታስታውስ ያደርጋታል ብዬ አስባለሁ። ማለት አሴር እንደዚህ አይጫናትም። ገብቷቸዋል አይደለም? በቃ ያስቸግራትም። መናገር የሚፈልገው ይናገራል፣ ከሆነ ሆነ። በቃ እሷ በምትፈልገው መንገድ እንድትሄድ ነው የሚያደርጋት፣ አያስጨንቃትም። ገብቷቸዋል። የሆነ ነገር ስታማክረውም እንደሚያልፍ እንደምትሻገረው እንደምትችል ነው የሚያሳያት እንጂ እሷ ላይ ተደርቦ ጭንቀት መሆን አይፈልግም። እና ከዚህ በፊትም እንደዚህ ብሎ ደግሞ ነግሯታል። እኔ በአንቺ ላይ ጭንቀት መሆን ስለማልፈልግ ነው እስካሁን የደበቅኩሽ ፍቅሬ ምናምን ብሎ አውርቷታል። እና ያንን ነገር እያሰበች አሴርን የምታስብ ይመስለኛል። ትክክለኛ ልቧ ወይም ደግሞ ትክክለኛ የወደደችው አሴርን እንደሆነና አሴርን እንዳፈቀረች የምትረዳበት ጊዜዎች ናቸው ብዬ አስባለሁ፣ ከፊት የሚመጡ ክፍሎች እና እነዛን ነገር ነው የምንጠብቀው። እንግዲህ እስኪ ያለውን ነገር ያለን። ለማንኛውም ለዛሬ ነበረ ቆይታ ይሄንን ይመስላል። ትንሽ እንግዲህ ጥሩ አይደለውም ገና ደግሞ ኤዲት ማድረጉ ምናምኑ ስላለ አዛ ነው። እዚህ ጋር ላቁምና ቀጣይ ላይ በሰፊው እንገናኛለን። ለማንኛውም መልካም ጊዜ ይሆንላችሁ። ክፉ አይንካችሁ፣ ክፉ እንደምዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። አቶ ኖላዊና ፋኖሴ ሽነፍ በበለዋል። ይህ ነው ፍቅር ማለት፣ ይህ የምሬ ነው። በቃ ልብ ለልብ መግባባት አረገ ጋይስ። የወጣቶቹን እና የእነሱን ስታዩ እንዴት ነው ጋይስ? አያምርም የነሱ ጋይስ? በቃ ይሄ የሆነ እንትን የሌለበት ምን ብዬ ላስረዳችሁ ጋይስ? እንጣጥ የሌለበት ዝልያ የሌለበት የሆነ የተረጋጋ ልብ ለልብ መናበብ ይችላሉ። ገብቷችኋል አይደላችሁ? የፈለጉት ነገር እስኪ አሁን የነ ሀናን የነ አሴር ምናምን የሆነ በቃ እንትን ነው አይደለ? ግልጽነት የለውም ማለት አንዱ የአንዱ ልብ ሲፈልግ የአንዱ ልብ አይፈልግም። ይሄ ትክክለኛ ያልሆነ ነገር ነው ብዬ አስባለሁ። እና ትክክለኛ ፍቅር በቃ ይሄ ልብ ለልብ መናበብ በቃ እንደተግባቡ እኮ በቃ የሆነ የራሳቸው ወይም ደግሞ ኖላዊ የፋኖሴ ባል እንደሆነ በቃ አምኗል፣ ውስጡ አምኗል። በቃ ኦልሬዲ ተቀብሏል፣ ጨርሷል። አቶ ኖላዊም ፋኖሴ ሚስቱ እንደሆነች በቃ ጨርሷል፣ ውስጣቸው ጨርሷል፣ በውስጥ ጨርሰውታል እነሱ። ትክክለኛ የሆነ ነገር ሲሆን እንደዚህ ነው ብዬ ነው ማስበው። የምሬ ነው የምላችሁ። ማለት የሆነ ነገር አይታችሁ የሆነ ነገር አስባችሁ የሆነ ነገር እንትን ብላችሁ አውርዳችሁ አውጥታችሁ ምናምን ሳይሆን በቃ የሆነ ታይም ላይ የሚፈጠር የሆነች በቃ ስትገናኙ ገና የሚፈጠር የሆነ ነገር ነው ብዬ አስባለሁ። እና ፈጣሪ ሲሰጣችሁ እንደዚህ ነው ብዬ ነው ማስበው። ማለት
የራሳችሁን የሆነውን በቃ እንደዚህ ነርቶ ወደ እናንተ ያመጣል የሚል እምነት ነው ያለኝ። እኛ ብዙ ጊዜ የኛ ያልሆነ ነገር ላይ እንደክማለን። የረጅም ጊዜ ደክም ያለው የኔ ያልሆነ ጉዳይ ላይ የኔ ያልሆነ ነገር ላይ ብዙ ጊዜ አጥፍቻለሁ እና አንዳንዴ ተረጋግቶ ማሰብና ፈጣሪ መጠየቅ መልካም ነው ብዬ አስባለሁ። ለማንኛውም እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ ትናንት በነበረው ክፍል የአቶ ኖላዊና የፋኑሲ ጉዳይ በቃ አነጋጋሪ ነበረ። ተምቹ ደግሞ በቃ እግረ ደረቅ ነው የሚባለው ምንድን ነው እግረ እርጥብ ነው የሚባለው ብቻ እንደዛ በሉት የሆነ ነገር ከች አላለም። ደግሞ ሰዓቷ ላይ ዋናዋ ላይ ምንም አልተፈጠረም እኮ ግን እሱ ወደ ሌላ ዙሮት ምናምን መጣ። ብቻ አሪፍ ነበር። እኔ ወድጄዋለሁ። በተለይ የአቶ ኖላዊና የፋኑሲን ነገር በጣም ተመችቶኛል እና በጣም ደስ ብሎኛል። ከዛ ውጭ ደግሞ የእርግብ ሁኔታ በጣም ተመችቶኛል። በቃ እርግብ መረጋጋቷ፣ ወደ ራሷ መመለሷ፣ ይቅርታ መጠየቋ ይሄ ነገር በጣም ተመችቶኛል። እኔም ከዚህ ቀደም ብያቸዋለሁ። እርግብ በጣም መልካም ልጅ ነች፣ ጥሩ ልብ ያላት ልጅ ነች። ወዳ አይደለም እዚህ ውስጥ የገባችው ብዬ ገና እርግብ እንደመጣች ተናግሬያለሁ እና አሁን እንግዲህ መልካምነቷን እያየን እየመጣን ነው ማለት ነው። እኔ ግን አሁን በጣም አሳዛኝ እየሆነ ያለው ነገር ምን ታውቃላችሁ ጋይስ? ተምቹ እርግብን ያፈቅራታል። እርግብም ደግሞ እሱ እንደምትወደው እርግጥ ነው፣ ማሳያ አይተናል አይደለ? በደንብ አይተናል። ድንብላልም ደግሞ እሱን ወደዋለች። በአጭር ጊዜ ውስጥ እሱ ወደዋለች። አሁን ማንን ነው የሚያገባው ጋይስ? እኔ ግራ የገባኝ እሱ ነው። እኔ እኮ ተጨነኩላችሁ እንዴ! ህዝብ አስጨነቃችሁ እኮ። ኧረ ተው። በዛ በኩል እንትናን የሚፈልገው ሀናን የሚፈልገው ሶስቱ ጎረምሳ አለላችሁ። አሴርን የሚፈልግ ደግሞ በዛ በኩል አንድ ልጅ አለች። ሁሉም አሳዛኝ ናቸው። ሁሉም ደግሞ እውነት አላቸው። እኔ አሁን ምረጥ ብትሉኝ ተምቹ ድንብላልን እንዲቀበል ወይም ደግሞ የድንብላልን ፍቅር እንዲቀበል ፈልጋለሁ። በቃ እኔ ውስጤ ነው፣ ይህን አምንበታለሁ። ምክንያቱም እርግብ የዛን ታይም ላይ የተናገረችው ነገር በጣም አጸያፊ የሆነ ነገር ነው። ወንድ ልጅ ላይ እንደዛ ማለት አልነበረባትም። እኔ እሱን ነገር ድጋሚ አልናገርም እና ኢቭን ድራማው ላይም እንኳን እንደዛ ባታድርጎ አሪፍ ነበረ። እሱን ነገር በጣም አስጠሊታ የሆነ ነገር ነው። ከእሷ ጋር ድጋሚ ለመሆን እንጃ አላውቅም። እንግዲህ አላውቅም፣ ግን ከድንብላል ጋር ብትሆን በጣም ደስ ይለኛል። አሴር ደግሞ ከሀና ጋር ሳይሆን ከጓደኛዋ ጋር ጎዳና ላይ ከነበረችው ጓደኛዋ ጋር ከእሷ ጋር ፍቅሩን ቢቀጥል ቢቀበላት ደስ ይለኛል። ምክንያቱም እሷ ልጅ ንጹህ አፍቃሪ ልጅ፣ የምሬ ወደዚህ ወደዛ ማለት ንጹህ አፍቃሪ ገብቷችኋል። አሴርን ብላ አለች፣ አሁንም አሴርን ብላ ከዚህ ቀደም ተናግሬያለሁ። ትንሽ ቅር ሊላችሁ ይችላል ይሄ ነገር ሲሆን፣ ምክንያቱም ብዙውን ክፍል ያያችሁት ሀናና አሴርን ነው አይደለ? እሷ ድራማው ክፍሉ እያደገ ሲሄድ ወይም ደግሞ ድራማው እያስረዘሙ ሲሄዱ ነው ታሪክ ከስር ከስር እየተተካ የመጣው እንጂ ከመጀመሪያ ጀምሮ እሷ ልጅ ብትኖር ሁላችንም የእሷ እንዲሆን ነው የምንፈልገው። አሴር ገብቷችኋል አይደለ? የኔ ሀሳብ አሁንም እሷን ቢቀበል ደስ ይለኛል። ማለት እኔ የምትወደኝን ሴት ባገባ ነው የምመርጠው። የምሬ ነው። ምክንያቱም የምትወደኝ ከሆነች በቃ ለእኔ ሁሉ ነገር ሄደች ብዬ አስባለሁ። ማለት የማትወድ ከሆነ እንዴት ነው ከእሷ ጋር መኖር የምችለው? ገብቶሃል? የማትወድ ከሆነ እኮ ከባድ ነው አይደለ ጋይስ? ከእሷ ጋር ጊዜ ማሳለፍ ምንም ብታደርግላት ምንም መስሎ አይታያትም። የምትወድ ከሆነ ግን እያንዳንዱ የምታደርገው ነገር ለእሷ በቃ ፍቅሯን እንዲጨምር፣ ለአንተ የበለጠ እንድታስብ፣ ለአንተ እንድትሞትልህ ነው የሚያደርገው እንጂ ምንም መስሎ አይታያትም ማለት አንችልም። ሁለተኛ ደግሞ እቺ ልጅ አሴር ገና እንትን ውስጥ እያለ ነው። ገብቷችኋል አይደለም? ጎዳና ላይ ማንም በማያውቀው ከማንም ጋር በማይተዋወቅበት አሁን ያለበት ኮንዲሽን ላይ ሳይገባ ገብቷችኋል አይደለም? ሱሱ ምናምን እያካሄደ ባለበት ታይም ይሄ ሁሉ የተፈጠረው እና እሱ ነገሩ ደግሞ ምን ታውቃላችሁ? ትክክለኛ አፍቃሪ ነች የምልበት እሱ ነገር ነው። አሁን ለምሳሌ ገንዘብ ካለ መኪና ካለ ለምሳሌ ፋይናንሻል ፍሪደም ብለን የሚያዘው እንደዚህ አይነት ነገር ውስጥ ካለ ሁሉም ሰው ያንተ ወዳጅ። ምክንያቱም እኔ አይቼዋለሁ። ስራ በነበረኝ ታይም፣ መኪና ተከራይቼ ምናምን በምሰራበት ታይም፣ የራሴ ድርጅት በነበረኝ ታይም፣ አሪፍ እንቅስቃሴ በነበረኝ ታይም ሁሉም ሰው ወዳጅ ነው። ኦኬ፣ ሁሉም ሰው ወዳጅ ነው። አንዱን ጀለስ ጠርቼ ሂድና እዛ ቦሌ ሄዳ የሆነ ነገር አምጣ ብለው ያመጣል። ባሌም ሄድ አምጣ ብለው ያመጣል። በደስታ ነው ይዞ የሚመጣው።
ምክንያቱም ገንዘብ ፍሪደም ስላለኝ በቃ ምንም ችግር፣ ሁሉም ታዛዥ ነው። ወደ አንተ የሚመጣውም ሰው ሁሉም ወዳጅ ነው። ሁሉም ሴቶቹም ወንዶቹም ወዳጅ ነው። በቃ ለአንተ ያለው ትህትና፣ ለአንተ ያለው መልካምነት፣ ለአንተ ያለው መታዘዝ፣ በቃ ፍቅሩ ነፍ ነው። ክፉ ሰው አታይም አንተ አጠገብ። ግን ሁሉም እያስመሰሉ፣ የምሬ ነው፣ ሁሉም እያስመሰሉ ከአንተ ለመጠቀም ወይ ደግሞ አንተ ስላለ የተሻለ ከነሱ የተሻልክ ስለሆንክ ገንዘብ ስላለ የተለያዩ ስራዎች ስለምትሰራ ገብቷቸዋል አይደለ? ያንን ነገር ነው እንጂ አንተነትህን ብሎ አይደለም አብዛኛው የሚቀርባቸው። ያ ደግሞ ስህተት ነው። ለዛ ነው ፋይናንሻል ፍሪደም ውስጥ ሆናችሁ ትክክለኛ እናንተን የምትወዳችሁን ሰው ማግኘት ከባድ ነው የምላችሁ። ለዛ ነው። ምክንያቱም የሚቀርባችሁ ሁሉ ወዳጃችሁ፣ ከሌለህ ደግሞ የሚቀርብህ የለም። ሲጀምር የለም የሚቀርብህ የለም። ብቻህን በቃ ተነጥለን የምትኖረው የዛኔ የቀረበ ሰው ትክክለኛ ሰው ነው ብዬ አምናለሁ። ፋይናንሻል ፍሪደም ላይ እስኪ ዝም ብዬ ልጠይቃችሁ፣ ማን ነው እንደዋን መኪና ያለው ሰው ፍቅረኛ መሆን የማይፈልግ ከእናንተ ውስጥ አለ? ቤት ያለው ምናምን፣ እስኪ ጥሩ ገንዘብ ያለው በደንብ የሚያኖርሽን ሰው እንዴት ነው? እንዴት ታልፊዋለሽ? አታልፊውም። እድሉን ካገኘሽ ገብቶሻል፣ ትሞክሪያለሽ። ወደድሽውም አልወደድሽውም ትሞክሪያለሽ። ምክንያቱም የተሻለ ኑሮ ያኖረኛል ብለሽ ስለምታስብ ምንም እንቅስቃሴ የሌለው ሰው ጋር ዝራት ገብቷቸዋል አይደላቸው የፈለጉት ነገር ይሄ ሁሉም ጋር ያለ ነው። ወንዶቹ ጋር አለ፣ ሁሉም ጋር ነው። አሁን ለምሳሌ ቤተሰብ ከየት ወንድ ልጅ ሲያገባ የማን ልጅ ነች፣ የጥሩ ቤተሰብ ነች ወይ ሀብታም ናቸው ቤተሰቦቿ እንዴት ነው ይባላል። ሴት ጋም ሴቶቹም ደግሞ የሴቶቹ ቤተሰቦችም ወንዱ እንዴት ነው ተምሯል ወይ ብር አለው ወይ ያስተዳድረናል ወይ ብዙ ነገር ይጠይቃል። አሁን በሴቷ ብቻ ወገን ብቻ አይደለም በወንዱም ወገን ይጠይቃሉ ወንዶቹ። ሴቷ ምን አላት ጀምረዋል። እንደዚህ ተጠያይቆ ነው የሚጋባው ሰው ወይም ደግሞ ተጠያይቆ ነው ቤተሰብ የሚሆነው ዘመድ የሚሆነው ይሄ ትዳር ውስጥ የሚገባው ብላችሁ ያለውት ነገር ገብቷችኋል አይደለ? ይሄ ደግሞ እኔን አፍቅራ ይሁን መኪናዬን ስላያት ወይም ደግሞ የተሻለ ኑሮ ስለማኖራት መጣችሁ አላውቅም። እኔን ብላ ያልመጣች ሴትዮ መኪናው ከጠፋ ትጠፋለች ማለት ነው። ጭቅጭቅ ታመጣለች። ቤቱ ከተሸጠ በቃ እሷ ሴትዮ የለችም፣ ትወጣለች። ምክንያቱም ወይ ቤቱን ወይም ደግሞ የተሻለውን ኑሮ ብላን የመጣችው። ህይወት ደግሞ ሁሌ እንደዛ ላይ ይቀጥል ይችላል። እንደው እግዚአብሔር ካረዳችሁ በስተቀር እንደዛ ይቀጥላል የሚል ነገር የለም። አንድ የሆነ ሰዓት ላይ እኮ ልከሳሰል ትችላለህ፣ ወይም ደግሞ ቤቱን መኪናው ሊጋጭ ይችላል፣ ቤቱን ሊቃጠል ይችላል። ብቻ የሆነ ነገር ሊፈጠር ይችላል እኮ አታውቅም እኮ። ገንዘብ እኮ ወዳሚ ነው እኮ። እዚህ ምድር ላይ ያለ ነገር እዚህ ምድር ላይ ነው የሚቀረው። በቅጽበት እኮ ራስን የምታጣ ሰውዬ ነው አይደለም። ንብረትህን እንዲህ አይነት ጭፍ እናደርግልህ ስታደርግ እኮ አንተም ሞተር ትገኝ ትችላለህ አይደለም። ንብረት ደግሞ እንደ ንፋስ ነው አይደለ? ንፋስ ይዞት ሊሄድ ይችላል። በቃ ባጭሩ ንፋስ ጥረር ጋር ይዞ የዛኔ ምን ሊውጣት ነው? ትታት ሄዳለች። እና እዛ ነው እንደዛ ያልኳችሁ። ብቻ እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። አበዛውባችሁ። ከዛ ውጭ አሴር ሀናን ለማግኘት እየሄደ ነው፣ ግን እሱ ነገሩ እኔ በጣም አልተመቸኝም። ምክንያቱም ከዚህ ቀደም ላለማግኘት በጣም ወስነው ነበር። እንደገና ደግሞ እናቱን ለመጠየቅ ሄደው እሷን አናገኝም ምናምን አይነት ነገር አምጥተው ነበረ። አሁን ደግሞ በዚህኛው ክፍል ላይ መጥተው እሷን ለማግኘት ምናምን ሲሄዱ ትንሽ የሆነ ያልተዋሃደ ነገር አለ ብዬ አስባለሁ። እዛ ጋር ኮንፈርት አልሰጠኝም እኔ። ከዚህ ውጭ እንግዲህ የተለየ ነገር የለም። ያው እርግብ እውነቱን ተናግራለች። መረጃውን ያገኛሉ ወይስ አያገኝም ነው አይደለ ትልቁ ጉዳይ። እኔ እንደዚህ በቀላሉ መረጃውን ያገኛሉ ብዬ አላስብም። ምናልባት ሜሉ በጣም ረጅም ጊዜ ታስራ ስለቆየች እንደው እሱን እንትን ለማለት ሊሰጡ ይችላሉ በቀላሉ እንጂ እንደዚህ በቀላሉ ይገኛል ብዬ አላስብም። ምክንያቱም እስካሁንስ አለች ወይ መረጃውን የያዘችው ልጅ አለች ወይ? ዝም ተባለ። ገብቷችኋል አይደለ? ገዳዩስ ዝም ይላታል እንዴ? ሳያት ይቀራል? እንደዛ ታስባላችሁ ጋይስ? እሷንም አግቷት ሊሆን ይችላል ምናምን፣ እንደዛ አይነት ነገር ሊፈጠር ይችላል። ወይም ደግሞ መረጃውን ለመቀበል ሲሄዱ ልጅቷ ታግታ ወይም ደግሞ ሁሉም አንድ ላይ ልጆቹን ይዞ ሊሄዱ ይችላሉ ምናምን፣ እንደዛ አይነት ነገር ሊፈጠር ይችላል። የሆነ ነገር እንጠብቃለን። ምክንያቱም ድራማው ወደፊት ይሄዳል ብዬ ነው ማስበው። ድራማውን አሁን ይጨርሱታል ብዬ አላስብ። ምክንያቱም አዲስ ድራማ ሲጀመር እንግዲህ ቪውን ታዩታላችሁ። አዲስ ድራማ ተጀምሯል። የሚታየው 30 ሺህ 40 ሺህ ነው አይደለ? ይሄኛው ደግሞ የሚታየውን እዩት እንግዲህ ያለውን ቪው ታውቁታላችሁ። አዲስ ከመጀመር ይህንኑ ወደፊት ይዞ መሄድ ይሻላል ብዬ አስባለሁ። ስለዚህ አዳዲስ ነገሮች እየተፈጠሩ አዳዲስ ነገሮች እየተተኩ ይቀጥላል ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ፒስ። ኤላ ሀናን ምን ሊላት ይችላል? ምን ሊያደርጋት ይችላል? ምን ሊናገራት ይችላል? ምን ታስባላችሁ? ኤላ እንግዲህ ከች ብሏል። አዲስ አበባ
ኧረ በስመ አብ ኤላ በዚህ ደረጃ ይሄዳል ብዬ እኔ አላስብኩም። ማለት ሀናን በጣም ያከብራታል፣ በጣም ይፈራታል። እንደዚህ ይናገራታል ብዬ ግን አላስብኩም። ያው እንደተናገራት አስቡ፣ ለሱ እንደተናገራት አስቡ። ኤላን ከመጀመሪያ ጀምራችሁ የምታውቁ ሰዎች በደንብ ታውቁታላችሁ። የምላችሁን ነገር በደንብ ትረዱኛላችሁ ብዬ አስባለሁ። አሲር ናፍቆቱ በረታበት፣ ሀናን በትንሹም ቢሆን ሾፍ አደረገ። አሲር ግን በጣም ያሳዝናል አይደለ ጋይስ? አሳዛኝ የሆነ ፍጥረት እኮ ነው እነታችሁ። ይህ ልጅ ኧረ ተው አጋቡት ከሀና ጋር። ኧረ ተው ተው ተው፣ ሆዱ ቦጭ ቦጭ ብሎ ሊሞት ነው ይሄ ልጅ። ሀና ደግሞ በዛባት። ምን ይሻላል? ለማንኛውም እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች አማናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ ትናንት በነበረው ክፍል አሪፍ አይነት ክፍል ነበረ። የእርግብ ሴራ ታይቷል ወይም ተገኝቷል። ፖሊሶቹ እስካሁን ራሱ ተንቀራፈፉ ብቻ ሳይሆን ወደኋላ ቀሩ። ጭራሽ አያፍሩም እኮ። የት ነች ጓደኛሽ ምናምን ብሎ ይጠይቃሉ። ቼክ እንኳን አላደረጉም ሄደው። አይ ከባድ ነው። የድሮቹ ፖሊሶች ናቸው መስለኝ እንጂ አሁኑ ጊዜ ፖሊስ አይመስለኝም ጋይስ። እንግዲህ ሬንጅ አላውቅም ያለውን ነገር ብቻ እነሱ ግራ አጋብቶኛል። ከዛ ውጭ ያለው ነገር ግን ትላንት በነበረው ክፍል አሪፍ አይነት ክፍል አይተናል። በተለይ ሀና ጋና አሴር ጋር ነበር አይደለ ትኩረት የነበረው ትናንትና እና አሪፍ ነገር አይተናል። ብቻ ሀና ጋም ምንም አይልም። ሰላምዬ ያው መጨለሏን ቀጥላለች። በቃ ለሀና መቆርቆሯን ቀጥላለች። የሰላም ባህሪ የሚመቸው ሰው አለ ጋይስ? ይመቻችኋል? የሰላም ባህሪ ከባድ የሆነ ባህሪ ነው ያላት እኮ ሰላም። ምሬን ነው የምላችሁ። በቃ የሆነ ነገር ከሰማች በቃ ታውቀዋለች፣ ምን እየተሰራ እንደሆነ ታውቀዋለች። በነገራችን ላይ ያው ከዚህ ቀደም ያሳለፈችው ህይወቷ ይመስለኛል። ያው መጀመሪያ አካባቢ ላይ ድራማውን ካያችሁ የማይሆን ህይወት ውስጥ ነበረች እና እሱ ህይወቷ መሰለኝ ይህን ሁሉ ነገር እንድታውቅ የረዳት ይመስለኛል። ብቻ የሆነ ነገር ስትሏት ትረዳለች፣ ሄዳ በቃ ታስጠነቅቃለች። ከባድ ሰው። እኔ በጣም ያልተመቸችኝ ነገር ግን የምታፋጥነው ነገሮችን አፍጥኑት፣ ዙሩን አክሩት በቃ የምትለው ነገር አትመቸኝም። በተለይ ሀናና ክራር መቺ መሲንቆ መቺ ነው ክራር መቺ የዝራ የምትሉት ሰውዬ እሱ ጋር አፍጥነው የምትዩ ነገር ብቻ ነው ማይመችኝ። ሌላው ነገሮች በቃ ቁጡ አራድም ብላ ናፈቀችኝ ጋይስ። እንዳይሰማ ተምቹ አትሉኝ። የምሬን ነው። እሷ ስትኖር ድምቅ ይላል አለ ስትደናበር ምናምን እንትን ስትል ምናምን ይሄ ከሙዚቃ ጋር በቃ አዋህዳ ነው ብዙ ነገር የምታሳየና እሱ ነገሩ ትንሽ ጎደለ። ፋዘርዬ በጣም ናፍቆኛል። አቶ ኖላዊ የምሬን ነው። እንዴ ምን ሆናችሁ ነው? ምን አስባችሁ ነው? ማንን ለማንቋቋት ነው? ገና እኮ ባለፈው እኮ ከዚህ በፊት ከዚህኛው ክፍል በፊት ሲቋረጥ እኮ ጋይስ ምግብ ሊበሉ ነበረ ከአዲሱ ባለቤታቸው ጋር አቡጀን አለ ነገሩ። በቃ ተስማምተን ሁላችንም እኔ እሰራለሁ በቃ አንቺ ስሪው ተባብለው ነው። በነጋተኛው ሲጎራረሱ ነበር ማየት የነበረብን። በዛው ጭልጥ አረጋችኋቸው። ምን ነው እንዴ? ተው እንጂ አምጡት። ቤት ለቤት ቡና እየተፈላ እኔው እንዴ። አሁን ኔክስት ላይ እሱን ነገር ነው የምጠብቀው። ከዛ ውጭ ያው ቅድም እንዳልኳችሁ ፖሊሶቹ የተሻለ ነገር አሳይተውናል። ምንም አይልም። እርግብም ያው ጨልላለች። ከዚህ በኋላ እንግዲህ ያው እውነቱ ወደ መናገሩ ይሄዳሉ ብዬ ነው የማስበው። ሁሉም ለፖሊሶቹ ያለውን ነገር ለመናገር ያስባል ብዬ ነው የሚሄደው እንጂ ከዚህ በኋላ ይደባበቃሉ ብዬ አላስብም። በዛ በኩል ደግሞ በጠላቶቹ በኩል ያለው ነገር ቢታይ ምናምን አሪፍ ነበረ። እና አሲር ጋር የነበረው ነገር ጥሩ ነበረ፣ ግን ጎዳና ላይ ያሉ ልጆች አሉ፣ እነሱም አብረው ቢታዩ አሪፍ ነበረ።